አንዳንዶች ተገቢ ባልሆነና በተሳሳተ መንገድ የጌታ እራትን ስለሚወስዱ ስጋቸው ደክሟል፣ ሰውነታቸው ታሟል፣ እስከ ሞት ድረስ የደረሱ አሉ። እንዲሁም አጋንንት የገባባቸው ሁሉ አሉ። ይህንን የሚነግረን የእግዚአብሔር ቃል ነው። አንደኛ ቆሮንቶስ ምዕራፍ 11 እንደዚህ ይለናል፣ ማንም የጌታን ስጋ ሳይገባው ቢበላና ቢጠጣ ፍርድ የሚያመጣበትን ይበላል ይጠጣልም። ከእናንተ መካከል ብዙዎች የደከሙትና የታመሙት አንዳንዶችም ያንቀላፉት በዚህ ምክንያት ነው። ቂም ይዘን ሰውን በድለን ይቅር ሳንል እርስ በርስ በትዳር እየተፋተግን እርስ በርስ እየተጣላን እየሰረቅን እየዘሞትን እያታለልን ለሰው ብለን የጌታ እራትን የምንወስድ ከሆነ ምክንያቱም ቤተ ክርስቲያን ውስጥ ተነሱና የጌታ እራት ውሰዱ ሲባል ሁሉም ተነስቶ ሲሄድ እኔ ቁጭ ካልኩኝ ሰው ምንድን ነው የሚያስበው? ምናልባት ኃጢአት ስላለበት ነው ገና ንስሐ መግባት ስለፈለገ ነው ብሎ ስለሚያስብ ሰው እንደዚያ እንዲያስበኝ ስለማልፈልግ ተነስቼ ኢግኖራንት ሆኜ ሄጄ የጌታን እራት ወስጄ እመለሳለሁ። ቃሉ ግን እንደሚናገረው ራሳቸውን ሳይመረምሩ አንወርዚ በሆነ ማነር ተገቢ ባልሆነ ሁኔታ የጌታን እራት የወሰዱ ሰዎች አልተመለከታችሁም ወይ? አንዳንዶች እኮ ሕይወታቸው ደከመ። አንዳንዶች እኮ ሊትራሊ ስጋቸው ታመመ። እንደውም አንዳንዶች እኮ ሞቱ፣ አንቀላፉ። አደገኛ ውጤት ነው ይዞብን የሚመጣው። ተመልክታችኋል። ስለዚህ የጌታን እራት ከመውሰዳችሁ በፊት ሕይወታችሁን ቼክ አድርጉ እያለን የእግዚአብሔር ቃል